ነገር ግን እውቅናውን እኔ ያላገኘሁትም በድምጽ መመሳሰል ለቴዎድሮስ ካሳሁን ወይም ቴዲ አፍሮ ስያሜ ተሰጥቶት እንትን አለ ትራንስፖርት ውስጥ ሰማሁት ድንገታው እና በጣም ደነገጥኩ። ማለት ተቀድሜ ነው ወይስ ደግሞ የራሴ ነው? ያንን ነገር ነበር እንትን ያልኩት። ፕሮዲሰር መጥቶ አልበም ተጀምሮ ነበርና በጣም ጉጉቷ ነበር። ኮዲው ተጋቡ እንጂ ብትይ ተጋቡ ከሀገሬ ቀረብኩኝ ልቤ ዛሬ ቀና። በአባይ ቴሌቪዥን ወደ እናንተ የሚደርሰው የሰከላ ሾው ይቀጥላል። ቀጣዩ እንግዳዬ ድምፃዊ ነው፣ ወጣት ድምፃዊ ነው። በተለያዩ ምክንያቶች በሙዚቃ ስራ ላይ ብዙ መቆየት ሳይችል ቢቀርም ግን በሰራቸው ጥቂት ነገሮች ሌሎች ድምፃውያን ስራዎች እንኳን ቢሆኑ የሚታወቅ ጆሮ ላይ በደንብ የምንወደው አይነት ስራዎችን አድርሶናል። ቀደም ሲል የድምፃዊ መልካሙ ተበጀን ስራ ሰርቶ በርካቶች ሰምተነዋል። ነገር ግን እሱ ይሆናል ብለን አልጠበቅንም፣ አላወቅነውም ነበር። ከሰሞኑን ግን ማህበራዊ ድረገጽ ላይ አንድ ሰው አጋርቶ ታየንና የዛሬ እንግዳችን ሆነ። በጣም ግሩም ድምፅ ያለው ብዙም ታሪክ ያለው ወጣት ነውና ከሱ ጋር ነው ቆይታ ማደርገው። እንኳን ደህና መጣህ። እንኳን ደህና ቆየሽኝ። ራስህን አስተዋውቅና እንደው ራስህን አስተዋውቅ ስል ስምህን የማስተዋወቅ ይችል ነበር፣ እንደው ሰፋ እንድታደርግልኝ ነው። በቅድሚያ አመሰግናለሁኝ። ሳሙኤል ድንቁ እባላለሁኝ፣ ድምፃዊ ነኝ። ከዛ ባሻገር ደግሞ የምግብ ዝግጅት ባለሙያም ሼፍንም ነኝ። ይህን ይመስላል ሳሚ። እሺ፣ ትውልድና እድገት ያው ትውውቅ ሲባል በሰፊው መሆን አለበት። ግድ ነው። ተወልጄ ያደግኩት አዲስ አበባ ነው። የልደታ ልጅ ነኝ። ልደታ ሜክሲኮ ማለት ነው። ቶሎሳ ስፍር ይባላል ቅጽል ስሙ። እዛ ነው ያደግኩት። እዛው አካባቢ ነው የተማርኩት። የመጨረሻ የትምህርት ደረጃ ደግሞ ማነው ትምህርት ድላችን የሚባል ትምህርት ቤት አለ። እዛ አካባቢ ሃይ ስኩሉን እንትን አልኩኝ። እንግዲህ ይሄው አለው በሙዚቃው ማለት ነው። ሙዚቃ የጀመርከው መቼ ነው? እንደው በልጅነት ወይስ? ሙዚቃ በቅርብ ጊዜ ነው የጀመርኩት፣ ማለት ራሴን ካወቅኩ በኋላ። ምክንያቱም መጀመሪያ ላይ ቤተክርስቲያን ውስጥ ነበር ሳገለግል የነበረው። አያቴ በክህነቱ አልፈቀደችልኝም። እሷ ጋር ያደግኩትና በመዘምራን እዛ ነበር የማገለግለው። የሆነ ሰዓት ላይ ትምህርቱን ወሰድኩኝ፣ የሙዚቃውን የዓለማዊ ሙዚቃ ትምህርት። ከዛ በኋላ የተለያዩ ሀሳቦች መጡ። ድምፅ ያምራል፣ የከሌን ይመስላል ምናምን የሚባል ነገር ሲመጣ ወደ ሙዚቃው አዘነበልኩ። ታዲያ ወደዚህ ለመምጣት በጣም ቻሌንጅ ነበረ። ከመንፈሳዊ ሕይወት ወደዚህ ስትመጪ በጣም ይከብዳል። እስቲ ስራ ብለህ ስትይዘው ቀድሞ የመጡት ስራዎች ምን አይነት ስራ ላይ ነው የሰራኸው? የመልካሙ ተበጀ አርቲስት መልካሙ ተበጀ የእሱን ስራ ነበር የሰራሁት። እንደ አጋጣሚ በጣም ጥሩ ሆኖ ተሰማ። ነገር ግን እውቅናውን እኔ ያላገኘሁትም በድምጽ መመሳሰል ለቴዎድሮስ ካሳሁን ወይም ቴዲ አፍሮ ስያሜ ተሰጥቶት እንትን አለ። አንደኛ ያ ሲወጣ አላቅም ነበር። እኔ ስቱዲዮ ሰራ ነው። ከዛ በኋላ ያለው ፕሮሰስ አርቲስት መልካሙ ተበጀን አግኝቶ ፈቃዴ ማግኘት ፕሮሰስ ላይ ነበርኩኝ። ብዙ ሰዎች ሙያው ላይ ያሉም ሰዎች ቤተሰቦችም እያገዙኝ ነበረ። ድንገት ሳላስበው የሆነ ሰዓት ላይ ትራንስፖርት ውስጥ ሰማሁት ድንገታው እና በጣም ደነገጥኩ። ማለት ተቀድሜ ነው ወይስ ደግሞ የራሴ ነው? ያንን ነገር ነበር እንትን ያልኩት። በኋላ ላይ ሳጠራ ግን የራሴ ስራ ነው። ዩቲዩብ ላይም ቴዎድሮስ ካሳሁን የሚል ነበር የወጣው። ደግመን ስናየው ደግሞ ቴዎድሮስ ካሳሁን እና ሳሙኤል ድንቁ በጣም የተቀራረበ ድምፅ አለው። ድምፃዊ ሳሙኤል ድንቁ ነው ብሎ ድጋሚ ለቀቁት። ይህን ይመስላል ያለው ነገር። የፊልም አጀብ ያልሽኝ ደግሞ ብዙም ባይሆኑ ወደ 11 ፊልሞች ሰርቻለሁ። ብዙ እንግዲህ ብዙ ነው። ከ10 በላይ የሆነ ስራ ላይ ማጀቢያ ላይ በቀላል የሚባል አይደለም። ከስራዎቹ ይልቅ እንደውም የፊልሞቹ ተዋናዮች ያሉበት ፊልም ትልቅ የሚያደርገው እሱ ነው። ትላልቅ አርቲስቶች የሚሳተፉበትን ፊልም ሳውንድ ትራክን የሰራ ነው። ከነዛ ውስጥ የመጀመሪያ ስራዬ አፋጀችን ነው። አፋጀችን ስራ ነው። ከዛ በኋላ ሰምታ ይሆን እንደመጣ፣ ከዛ ህያብ፣ 50 ሎሚ፣ አስነኪኝ፣ ከወንዶች ቤት እያለ ብዙ ይቀጥላል። ደግሞ ጥሩ የታዩ ስራዎች ናቸው። በጣም በጣም ጥሩ ሆነው ተሰምተዋል።
ስለዚህ እንደዛ እያለ ቀጠለ የሙዚቃ ቆይታ ማለት ነው። የእኔ ሙዚቃ ቆይታ ይህን ይመስላል። በመሀል ግን አሁን እንግዲህ ቀድሞ የድምፅ መመሳሰል እኔም በጣም ስሰማ እንደው ቴዲ አይሰራም ይሄንን ለምን ያው እሱም ትልቅ ድምፃዊ ስለሆነ ጀማሪ የነበረበት ዘመን ላይ ቢሆን እንደው ልቀበለው እችላለሁ። ግን ማን ነው በጣም ይመስላል ደግሞ ታዋቂ ድምፃውያንን መስለው ድምፃቸው መስሎ የሚወጡ ሰዎች ይታወቃሉ። ትንሹ ጥላሁን የሚባል እንደነበረ ሁሉ ቴዲ አፍሮ ሁለተኛው ወይ ምናምን አይነት ተብሎ አላቸው የሆነ የሚታወቁ ልጆች አሉ። አንተ ድምፅህን አጥፍተህ ስለሆነ ነው ከሙዚቃ ውጭ ያለ ነው ሰዎች ያላወቅነው። አዎ በትክክል ምክንያቱ ደግሞ ምን መሰለሽ አልበም ሙሉ ተጀምሮ ነበር የልቤን አዳራሽ እነዚህ የፊልም ማጀቢያዎችን ምክንያት ሆነውኛል እና ከዛ በኋላ የእናቴ መታመም ነበረ። ከዛ በኋላ ልፈቷም ነበረ። ያ ነገር በጣም ወደ ራሴ ለመታረቅ በጣም ትንሽ ከብዶኝ ነበረ። ወደ ራሴን ለማግኘት ከብዶኝ ነበረ። ከሰዎች ጋር ትስቂያለሽ፣ ከሰዎች ጋር ብዙ ነገር ታሳልፊያለሽ፣ ግን የሚጎትትሽ ነገር አለ። በዚህ ምክንያት አንድ ራኩኝ። ለመግባት ደግሞ አሁን ኢንዱስትሪ ውስጥ በጣም ከባድ ነው። የሙዚቃ ኢንዱስትሪ ውስጥ ለመግባት ከባድ ነው። ምክንያቱም አሁን ግጥም ዜማ ለመግዛት ከባድ ነው። አሁን ኦዲዮን ብትለቂ ድጋሚ እንደ ልቤን አዳራሽ ትዋጫለሽ። ስለዚህ ምንድነው እያሰብኩ የነበረው ክሊፖችን መስራት ከዛ በኋላ መልቀቅ ነበረ። ግን በጣም ከባድ ነው። አሁን ላይ የሚያግዝሽ ሰው ያስፈልጋል። አንቺ ጥሩ መሆን አለብሽ። ይሄ ይዞኝ ትንሽ ቆይቻለሁ። ያው ህይወት ሁልጊዜም ፈተና ውጣ ውረድ አይጠፋምና እንደው በቃኝ ሙዚቃ ያው ሀዘን የሆነ አይነት ስብራት ሲኖር አንዳንድ ሰው ያንጎራጉራል። ሙዚቃ ለደስታ ብቻ አይደለም። ግን ደግሞ እንደ ስራ ደግሞ አድርገህ ስትመጣ ያዝ አድርጎኝ ነበር ብለኸኛል። እሷን ጊዜ እስቲ ገለጽልኝ። የፈተና ወቅት ሁላችንም ህይወት ላይ ያለና በተለይ ጤና ማጣት የሚወዱትን ሰው ደግሞ ማጣት የባሰ ከባድ ያደርገዋል። ምንድነው እርሷ በህይወት እያለች ጤነኛም እያለች ነበረ አልበም ጀምሬ ነበር ያልኩሽ። ፕሮዲሰር መጥቶ አልበም ተጀምሮ ነበርና በጣም ጉጉቷ ነበረ። ብቻ አለፈች። ከዛ በኋላ ያለው ነገር መስራቱን ብዙ እንትን አይልሽም፣ ግን ጥብ በራሱ ጠፋ ስትዩ እንደ አዲስ የሚበቅል ነገር ነው። አም ሶሪ ብቻ በዚህ ምክንያት ትንሽ ያው ሁልጊዜ የፈጣሪ ፍቃድ ነው። ሁሉም የእግዚአብሔር ፍቃድ ነው እንጂ ኖራ ብታየው ደስ ይል ነበረ። ምክንያቱም እናት ወይም አባት ስትሆኚ የልጅሽን ፍሬ ማየት ትፈልጊያለሽ እና የእሷ ደግሞ ጉጉት ነበረ በጣም። ምክንያቱም አቅም አልነበራትም፣ አቅም አልነበረኝም። ያንን ነገር ማገዝ ብትፈልግም ያን ነገር ማድረግ አልቻለችም በሰዓቱና ሀሳቧ ተሳክቶ ብታይ ደስ ይለኝ ነበረ። እግዚአብሔር አልፈቀደም። ሶሪ ይቅርታ። በጣም ፈጣሪ አበርታ። እንግዲህ አንዳንዴ ሃይማኖተኛ ሰዎች አይደሉም ነጮቹን፣ ግን ብዙዎቹ አይደሉም። ያው እንደዚህ ጥቅልል ባላረጋቸውም ግን ስናይ አሁን መድረክ ላይ የሆነ ነገር ሽልማት ሲያገኙ እንደዚህ ነፍሱ ያየኛል፣ ነፍሷ ታያኛለች ምናምን ሲሉ ይገርመኛል። እኛ እውነት ነው ከነሱ የተሻለ ከሞት በኋላ ያለን ነገር እናምናለን። እውነት ነው። ግን እነሱ ያው ሁሌም እንዳሉ ኮኔክት እንደሚያደርግ ወይ እንደሚያዩዋቸው እንደሚያዩን ስለሚያስቡ ያለፉትን ሁሉ አሁንም ቢሆን በስራ በአካል ኖረው ማየት ባይችሉም በብርታትህ፣ በጥንካሬ፣ በእድገትህ አምናለሁ ባለበት ስኬት ነፍሳቸው በሰላም ታርፋለች፣ ደስ ይላቸዋል ብዬ አምናለሁ። እኔም ከሙዚቃ ውጭ ሼፍ ነኝ ብለኸኛል። የምግብ ነገር ሲነሳ ፈገግ እያለን እንቀጥል ብዬ። እውነት ነው ሼፍ ነኝ። ያው መቼ ተጀመረ? በጣም ልጅ ሆኜ አያቴ ጋር ነው እና የጀመርኩባት መንገድ በጣም ነው የምትገርመው። እና አያቴ በጣም ዶሮ ታረባ ነበረ እና በዓል ላይ ሲሰራ ሁልጊዜ ቁጭ ብዬ ያለው ማለት ዶሮ ሲገነጠል ቁጭ ብዬ ነው የማየው። የሚጠራኝ ሰው ያበሳጨኛል። እና የሆነ ጊዜ ዶሮቿ አለቁ። በቃ የሆነ በሽታ መጥተው እና የዶሮቹ እናት የምትባለው አውራዋ በጣም ታመመችና
ልትሞት ሆነ። ስለዚህ በቃ አርጄ እኔ ልስራት አልኳት። ዱላ ይዛ አንድ ብትሳሳት እንድትታረድ አልፈለገችም። እንግዲህ ድሮ እናቶች ጠንካሮች ናቸው እና ብዙውን ስላፈራሽ ምናምን ልክ እንደ ቤተሰብ ነው የምትታየው። አይሆንም ብላ ነበር፣ ግን እኔ ስለምናት ይሁን ግን ስትሳሳት አለቅህም አለችኝ። ዱላ ይዛ ቁጭ አለች። በሚገርም ሁኔታ ሳልሳሳት ከአቅም ውጪ ለመገንጠል ከአቅም ውጪ ጥሩ አድርጌ የሰራውና ከልጅነቴ ጀምሮ ነው ያለው። የሚገርም ነው። እኛ ደግሞ ንቅንቅቴና እየተባለን ነው ቁጭ ብለን ያየ ነው። እንኳን እንዳንተ ሰው ጠራን ብለን ሊከፋን። በጣም በጣም ፍላጎቴ ነበረ። በጣም ከዛ በኋላ እንደ ሙያ በትክክል እየሰራህበት ነው። በትክክል ትምህርቱን ወስጄ ግሎባል ሆቴል ሰርቼ ትላልቅ ሆቴሎች ሰርቻለሁ። እዛ ሰራው። አብዛኛውን ግን በራሴ በግል ነበረ የምጥረው የነበረው እና ያው እግዚአብሔር እንደፈቀደው ሆነው ድጋሚ ያው እሱም ተዘጋ። አሁን ሰርጎች፣ ከተሪንግ ምናምን እሰራለሁ። የፊልም ማጀቢያውን ብቻ ሳይሆን ተያያዥነት አክተሮቹ ባሉበት አካባቢ ላይ ቀረጻ ባለበት አካባቢ ላይ ምግብ እያቀረብኩኝ እሰራለሁኝ። አሁን ትንሽ የፊልሙ እንትንም ቀዝቀዝ ብሏል። የሰርጉም ነገር ቀዝቀዟል። ከወዲሁ ተጋቡ እንጂ ብትይልን ጋብቻ ክቡር ነው። ሙያ ሁለት ሙያ አለ። ሁለቱ ሙያ ሰርግ ጋር ሊሄድ ይችላል። ሰርግ ሰርተህ ታውቃለህ በድምፃዊነት? አዎ በፊት ነው፣ ግን አሁን እንደዚህ ከሆንኩ ሳይሆን ገና ሙዚቃው እንደጀመርኩ አካባቢ ላይ አሁን ዲጄ ነው በደንብ እየተሰራ ያለው። ዲጄ ነው። ድሮ ባንድ ሙሉ ባንድ ትሰሪያለሽ፣ ሚኒ ባንድ ትሰሪያለሽ። ብዙ ቆንጆ ስራዎችን እንሰራ ነበረ። እሰራለሁ። ሁለቱንም አጋጥሞኝ ያውቃል እንደዛ። ድምጽህ እንግዲህ ቀድመንም አንስተ ነው ነበር የቴዲ አፍሮን ቴዎድሮስ ካሳሁንን የሚመስል ነገር አለው። የእሱን ስራም ስትጫወት ሰምቻለሁ። በፊት ሰርተህ ታውቃለህ? በልምድ ነው በተፈጥሮ ነው? መመሳሰሉ እንዴት ነው? እኔ አሁን ወደ ተፈጥሮ እያደላሁ ነው። ምክንያቱም እየዋልሽ እያደር ስትመጪ ራስሽን ታቂበታለሽ። ብዙ ነገር እንዲህ እኔ በደንብ ገጥሞኝም ቴዎድሮስ ካሳሁን አውርቼው አላውቅም፣ ግን የቅርብ ጓደኞቹን ሳገኝ እንዲህ ስቱዲዮ ምንም የተወሰኑ ፍላጎቶቻችን ይቀራረባሉ እና አሁን እኔ ዜማ አሁን አብዛኛውን የጠቀስኩልሽ ፊልም ዜማም ድርሰቱንም እኔ ነኝ የደረስኩት እና አንዳንድ ሰው ይሰማና ከዜማው ጀምሮ ከግጥሙ አውቀነው ግጥሙን ያጠነከርከው የሚሉሽም አሉ። የቴዲ እንዲመስል ነው ምናምን ይሉሻል። እዛው ቦታ ላይ ያለ ሰው አንዳንዴ ስሜት ነው። ምናልባትም ተጽዕኖ ሊኖር ይችል ይሆናል ምናልባት። ምክንያቱም ትሰሚያለሽ ድምጽ ቴዎድሮስ ካሳሁንን ከተባልሽ በኋላ ትኩረት ታደርጊያለሽ። መነሻ የራስሽ ቢኖርሽም በኋላ ላይ ግን ትኩረት ሰጥተሽ ደግሞ ወደዛ ሀሳብ ልትሄጂ ትችላለሽ። እንደ እውነታው እኔ ብቻ ሳልሆን የኢትዮጵያ ሕዝብ ማለት ይቻላል ሀሳቡን ዜማውን ይወዱለታል። ከዛ ውስጥ ደግሞ አንደኛው እኔ ነኝ እና ምናልባት ሳታስቢው ሀሳቦቹን ተጋርቼ ሊሆን ይችል ይሆናል እንጂ ግጥም ዜማ የመድረሱ በፊትም መንፈሳዊ ሕይወት ውስጥ ሆኜም የተወሰነ ነገር ሞክር ነበር። ከምትወደው ነገር ጋር መወራረስ ሊያጋጥም ይችላል። ከማድነቅ ከመውደድ ነው። የምሽት ስራዎች የምሽት ክበቦች ላይ ትሰራለህ? ሰርተህ ታውቃለህ? አዎ ረጅም ጊዜ ሰርተናል። በተለይ በደንብ ሙዚቃ ውስጥ ገና እየገባን ያለንበት ሰዓት ላይ በደንብ ግን ትልቁ ተጽዕኖ ምንድን ነው? ሌላ ሙዚቃ እንድትጫወቺ አይጋብዙሽ። የቴዎድሮስ ካሳሁንን ብቻ ነው የምሰራው። ማንም ደፍሮም አይሰራም እና ድንገት ጃም ሊያደርግ የመጣ ሰውም ካለ ከሰራ በጣም ነው የሚናደዱት። ምክንያቱም እዚህ አለ ተብሎ ይታሰባልና ብዙ ቦታዎች ሰርቻለሁኝ። ትልልቅ ቦታዎችም ከትናንሽ ተነስቼ እስከ ትላልቆች ሰርቻለሁ። አሁን እየሰራህ ነው? ወቅታዊ ሁኔታ ምን ይመስላል? አሁን ላይ እየሰራሁ አልነበረም። አሁን ቅድም እንዳነሳሽው እንደ አጋጣሚ ናዝሬት ሄጄ ነበረ። አባቴ የሚኖሩ እዛ ነው። ቤት ሰርቶ ትንሽ የጤና እክል ገጥሞት ሄድኩኝ። እንደ አጋጣሚ ቤብ ቲክቶከር ነው። በጣም ቀና ልብ ያለው ልጅ ነው። አስተዋይ ነው። እዛ አገኘኝ እና በጣም ብዙ ፎሎወርስ እንደሚሰጠኝ ወደ ሙዚቃውን እንደምመለስ በጣም ከጎን የሆነው ይደውላል። በየሰዓቱ ደውሎ እንዴት ነህ ምናምን እና በጣም በዚህ አጋጣሚ እሱንም ቤተሰቦቹንም ላመሰግን እወዳለሁ።
እግዚአብሔር ያክብርልኝ ማለት እወዳለሁኝ። እንዲሁም ደግሞ እኔን ፎሎ ያደረጉ ቤተሰብ የሆኑኝ እነሱንም ላመሰግን እወዳለሁ። በጣም በብዙ መንገድ ነው የሚያበረታቱሽ። የሰው ልጅ ደግሞ ሀሳቡ ትልቅ ነው። ተስፋ የቆረጠን የወደቀን ሰው እንደ ምርኩዝ ሆኖ ቀና ያደርጋልና ያ ከሆነ በኋላ እንግዲህ እንደ አዲስ እየተነሳው ነው። እግዚአብሔር ያውቃል እንግዲህ ደግሞ ዋናው አቅሙ ችሎታውም ፍላጎቱም አንተ ጋር ስላለ አንዳንድ ጊዜ ባላሰብነው ሁኔታ ድንገት የሆኑ ሰዎች እንድንነሳ እንድንወጣ እንድንታወቅ መልሰን ምክንያት ይሆናል። እኛም አሁን ለዚህ መገናኘታችን ያ ትንሽ ልጅ ነው፣ ቅር አይለውም መቼ እንደዚህ በጣም ትንሽ ልጅ ነው፣ በጣም ግን ህሊናው ጭንቅላቱ አስተውሎቱ ትልቅ ነው። በጣም ትልቅ ልጅ ነው። እናመሰግነዋለን። እኛም እንድንገናኝ አጋጣሚ እንዲፈጠር ሆነ ማለት ነው። እንደ ስቱዲዮ አካባቢ ገብቶ አሁን መስራት ቅድም ሲልም አንስተልኛል፣ ዜማና ግጥም ገዝቶ መስራቱ ብዙ ፈተናዎች አሉት። ድምፃውያንም ነጠላ ዜማዎች ላይ መስራት በአብዛኛው ያተኩራሉ። ምክንያቱም ከባድ ነው። አልበም መስራት 10 ዓመት 5 ዓመትም ሊፈጅ ይችላል። እውነት ነው። ያ ሁሉ ጊዜ ደግሞ በጀት ነው፣ ገንዘብ ነው የሚወጣው ነገርና ቀላልም አይደለም። ሌላው ነገር ደግሞ ሰርክል ወይም ዙሪያ እዛ አካባቢ ስራም ቶሎ ለማግኘት ነገሮች መሆን አለበት። እውነት ነው። ከየትኛውም ቦታ ነው ስትርቅ ትርቃለህ። በቃ ከአይን ከራቅሽ በቃ ወዲህም በራሴ የማውቀው በቃ ከራኩ የለሁም። እውነት ነው። ለምን አላስታወሱኝም ምናምን አልልም። እኔም የራቁትን አላስታወስኩም። ሁልጊዜ እንደዚህ ሁላችንም ጋር አለ። ምን አይነት ፈተና ገጥመዋል? አሁን እሺ አልበሙን እናቆየዋለን። እንደው ነጠላ ዜማዎችን ለመስራት ምን አይነት ድጋፍ ይፈልጋል ሳሚ? አሁን የተሰሩ ስራዎች አሉ ማለት የታሰቡት ሊወጡ ረጅም ዓመታትን አስቆጥረዋል። እንደ አጋጣሚ ሀሳቡም ይዘቱም እስከዛሬ ድረስ አልተሰራም እንጂ ሀሳብ ይነሳል። አንቺ ያልሽው ሀሳብ በዚህ ቆይታ ውስጥ በሆነ መንገድ ይገለጻል። ስለ ውበት ከሆነ አንድ ሰው በሌላ መንገድ ውበትን ይገልጻል። አንቺ በገለጽሽው ላይሆን ይችላል እና እስካሁን ያልተነኩ አሉ። ግን እነዛን ስራዎች ለማውጣት በአሁኑ ሰዓት ክሊፕ መስራት ያስፈልጋል። አሁን እዛ ደረጃ ላይ ደግሞ እኔ ገና ነኝ፣ አልደረስኩኝም እና የሚያግዝ ሰው ካለ ፕሮዲስም ማድረግ የሚፈልግ ሰው ካለ በዚህ አጋጣሚ አብሬ መስራት እንደምፈልግ መናገር እወዳለሁኝ። ፕሮዲሰር የሚባሉ አሉ እኮ አለመገጣጠም ነው አሉ። ብዙዎቹ አልበሜ እንዲጀመርም ምክንያት ሆነው መጥተው በህይወቴ ውስጥ የተወሰነ አልበሞችን ኦልሬዲ ልንጨርስ ማለት ይቻላል ከነሱ ባለው በፊት ከነብስሬ በፊት የኔ አልበም ፋይናል እያደረግኩ ነበረ። በኋላ ላይ ግን እንዳጋጣሚ ፕሮዲሰሪ በምን ምክንያት እንደሆነ አላውቅም፣ የአፋጀችን ፊልም ፕሮዲሰርም ጭምር ነው፣ ወደ ካናዳ ሄደ። ነገሮች ቆሙ። ከዛ በኋላ ቅድም እንዳልኩሽ እናቴ መጣ፣ ልፈቷን መጣ። ከዛ በኋላ እንደገና ወደዚህ መምጣቱ ትንሽ አስቸጋሪ ሆነ። ከዛም በኋላም ሌላ ፕሮዲሰሮች መጥተው ነበረ። በጣም ብዙ ቻሌንጅ አለው። አንዳንዴ ይከፋሻል፣ ምክንያቱም ሰው በሚወደው ሙያ ውስጥ ሲራመድ ኮንፈርት አለው፣ ደስታ አለው። ያንን ስታጪ ትንሽ የሚሰማሽ ነገር አለ እና ለበጎ ነው ብዬ የማስብበት መንገድ አንዱ ምናልባት እኔ ያሰብኩት ቀን ሳይሆን ቀኑ እግዚአብሔር ያሰበው ቀን ሊሆን ይችላል ብዬ እጽናናለሁኝ እንደዛና አሁንም ከኔ ጋር መስራት የሚፈልግ ሰው ካለ ፋይናል የተደረጉ ስራዎች አሉኝ። የተወሰኑ ነገሮችን የሚሻሻሉትን አሻሽለን ማቅረብ እንችላለን። በቅድሚያ ግን ነጠላ ዜማው ላይ ፎከስ አደርጋለሁኝ። ምክንያቱም ቤብንም ቴንኪው ማለት ፈልጋለሁ። አድናቂዎቹን ተከታዮቹን ማመስገኛ ይሆነኛል እና በቅርብ እንግዲህ እግዚአብሔር ከረዳኝ ልደትዬ ከረዳችኝ እንግዲህ የሆነ ነገር ይፈጠራል ብዬ አስባለሁ በቅርብ። እንግዲህ በጥሩ አጋጣሚ እኛ ተገናኝተናል። በህይወት ውስጥ መውጣት መውረድ አለ። መንገድ ሲከፈትም እንደዛው ነው፣ አንዴ ሲዘጋም እንደዛው ነው። ግን ይሄው አሁን ሶሻል ሚዲያ ላይ ያየን እዚህ ተገናኘን። ነገ ደግሞ ፈጣሪ ራሱን መንገድ ደግሞ ይመራሃል አምናለሁ። ወደ ኋላ ልመልስህና ሳውንድ ትራክ ለፊልም ማጀቢያ ሙዚቃ ይሰራሃችሁ አሉ። ከነሱ መሀል አንድ ሙዚቃ ፈልጋለሁ። ከዛ ቀጥሎ ደግሞ ሌላ አለኝ በድምጽህ መስማት እንፈልጋለን። የአይንሽ ብርሃን የሚለውን ልሞክረው። ረጅም ጊዜ ነው ደግሞ። የየትኛው ፊልም? የአፋጀችን ፊልም ነው። አንዲት ሰሪዋለሽ የፊልም ማጀቢያ ድጋሚ ክለብ ውስጥም ስለማሰሪው ይጠፋለውና እስቲ ልሞክረው። ከሀገሬ ቀረብኩኝ
ልቤ ዛሬ ቀና ባሳፍርስ ነበር ወትሮም የማቀና አፍቅሬ ባጣምኜ ሁሉም እምነት አጉዳይ እምነቷን ጠባቂ አየው ካገሬ ምድር ላይ አየው ካገሬ ምድር ላይ እያለ ይቀጥላል። በሚገርም ሁኔታ የቴዲ አፍሮን በደንብ ይመስላል አለው። የራስህም ነገር አለው አዚያዚያሙ ምንም፣ ግን የሆኑ ስራዎቹን በደንብ አስታወሰኝ። በጣም ተወዳጅ ሆኑ። አንድ አልበም አስታወሰኝ። ምን አስታወሰኝ? እነ ጽጌረዳ እነ ቀዘብዬ ያሉበትን አልበም አስታወሰኝ። በስመ አብ ደግሞ በህይወቴ የማደንቅለት የምወድለት እስካሁንም ድረስ ጥሩ ነው። እኔ የማይዋዥቅ አቋም ያለው ትልቅ አርቲስት ነው። የሁላችንም ተምሳሌት ሊሆን የሚገባው አርቲስት ነው። አሁን እንዳነሳሹ ግን የመጀመሪያ ስራው እነ ቀዘብዬ እነ ጽጌረዳ ሎሚዬ በጣም የምወድላቸው ስራዎቹ ናቸው እና ክለብ ውስጥም ስሰራ በጣም ብዙ ሰው ደስ ብሎት ነው የሚሰማው። ደስ ብሎት እና አንዳንዴ ባለሙያው ራሱ መዝፈን ያለባቸው ስራዎች አሉ አንቺ ስትዘፍኚው ዋጋ የሚያጡ እና እኔ ይህን ስራዎች በጣም ወዳለሁኝ። ክለብ ላይም በብዛት እጫወታለሁ። ከነሱ ማሊያው ዳር ካልኩ በልልህ ነው። ገባኝ። እሺ ከቀዘብዬን ራሱ ልበልልሽ በደስታ ቀዘብዬ የኔ ቀዘባ የኔ ቀዘባ ቀዘብዬ የኔ ቀዘባ የኔ ቀዘባን ስዕልሽ ጥላዬን የማለዳ ሳይ የጽዋት ጣይ ነውልባይ እህሉ ሐሞልቱ ቀዘብዬ አንቺው ነሽ ራቤ ቀዘብዬ አንቺው ነሽ ራቤ ሆዴስ ነገር በላ ቀዘብዬ ጾም አደረ ልቤ ቀዘብዬ ጾም አደረ ልቤ ቀናተኛ ብሎ ቀዘብዬ ሰው በኔ ፈረደ ቀዘብዬ ሰው በኔ ፈረደ መጠርጠሩ ላይቀር ቀዘብዬን እሸት የወደደ ቀዘብዬን እሸት የወደደ ጀንበር ተሰናብታን ሰማዩ ጠቆረን ደግሞ እንደ ልማዴ ይጨንቀኝ ጀመረ እያለ ይቀጥላል። በትዝታ ነው የወሰድከኝ። በጣም የሚገርም ስራ ነው። አዎ በጣም ተወዳጅ መንፈሴን ሁሉ በርግጥ ከሌላ ሚዲያ ላይም እንዲህ ተናግሬዋለሁ። ከሱ ስራ በጣም የምወደው ባልደራሱ የሚለው ባልደራሱ በማናቅበት ከተማ በማናቀው ታሪክ በማናቀው ነገር ውስጥ ከቶሽ ሀዘኑን ታዝኛለሽ እናትየው የወንድምየው መሳቀቅ ምን ብዬ ልንገራት እያለ ያለው ፊልም ነውና ለኔ ለየት ያለ ትልቅ ስራው ነው። በጣም ወድለት ስራ ነው። አዎ በጣም ተወዳጅ ከሆኑት ስራዎች መሀል ነው። እንደውም ቅርብ ጊዜ የሆኑ ወጣት ልጆች ሚውዚክ ቪዲዮን አይነት ነገር ሰርተው አይቼ በጣም ነው ያደነቅኳቸው። በትክክል ቲክቶክ ላይ ሰርተውት በጣም በሚገርም ሁኔታ ሰው ውስጥ ገብቶ የቀረ ነገር ነው። በጣም ጥልቅ ስራ ነው። ስለዚህ መመለስ አለበት። ይህን ድምፅ ይዘው የትም መጥፋት የለበትም። እንመልሰው። ሙያው አካባቢ ያላችሁ ፕሮዲሰሮች ካላችሁ አለ ዝግጁ ሆኖ እየጠበቀ ነው። ጥሩ ድምፅና አቅም ያለው ወጣት ነው። በጣም ነው የማመሰግነው። የምትጨምረው ሀሳብ መልእክትም ጥያቄ ምንም ነገር ካለ እድሉ ያንተ ነው። እሺ አመሰግናለሁ። በቅድሚያ አባይ ቲቪን በጣም ላመሰግነው እወዳለሁኝ። ምክንያቱም ትልቅ የቴሌቪዥን ሾው ነው ያንቺም የራኬ ፕሮግራም ዓለም አቀፍ ነው ማለት ይቻላልና እዚህ ራሴን እንዳስተዋውቅ ከህዝብ ጋር ትልቁን እድል ስላመቻቻችሁልኝ በጣም አድርጌ አመሰግናለሁኝ።
ሲቀጥል ቤብ ነው ድጋሚ ማመስገን የምፈልገው፣ ምክንያቱም ከእናንተ ጋር ለመገናኘት መሰላል ሆኖኛል። ቤብ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ክብረት ይስጥልኝ። እግዚአብሔር በረጅም እድሜ ጤና ይጠብቅልኝ። ይሄ መልካምነት ለሌላውም ተጋብቶ እንደዚሁ የጠፉትን ሰዎች የምታገኝና ጥሩ ነገር እንድሰራ በዚሁ አጋጣሚ መልእክቴን አስተላልፋለሁ። የቲክቶክ ቤተሰቦቼን፣ የእርሱን ቤተሰቦች እኔ የደወሉ ብዙ ሰዎች እያጽናኑኝ በቃ በርታ፣ ወደ ስራው መመለስ አለብህ እያሉኝ ነው። አመሰግናለሁ ማለት እወዳለሁኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኛም ከልብ እናመሰግናለን። ተመልሰህ ደግሞ በራስህ አዳዲስ ስራዎች ቀድሞም በተሰሩት ስራዎችህ ወደ ህዝብ ደርሶ ያው ስራ ተሰርቶ ቁጭ ሲል አይደለም ሰው ጋር ደርሶ እንደው ጥሩ ነውም ጥሩ አይደለምም የሚል ሀሳብ መቀበል ቀላል ነገር አይደለም። መደመጥ ነው። መደመጥ ነው መጀመሪያ የሚቀድመውና የሰራሃቸውን ነገሮች ሰው ጋር ደርሰው እንድንሰማቸው እኛም እንድናደምጣቸው እመኛለሁ። አዎ ምንም ጥያቄ የለውም። ስራ ከተሰራ አለ እዚህ ግድ ነው። ቃል ግባልን እንጂ ያኔ እኮ ታስቸግራላችሁ አሉ። ኧረ የለም ምንም የተለየ ነገር አይኖርም። አይ ለጨዋታው ነው። እንደምንገናኝ ተስፋ አደርጋለሁ። በጣም ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። እኛም ሰከላ ይቀጥላል። አብራችሁን ሁኑ። በአክብሮት ጋብዣለሁ በድጋሚ።